በዋሽንግተን ዲሲ የስልጣን ኮሪደሮች ውስጥ በሚስጥር የተያዘው የአደገኛ ሰነድ አሁን አፈትልኮ ወጥቷል። የዓለምን የጂኦፖለቲካ ሚዛን ለአንዴና ለመጨረሻ ጊዜ ሊቀይር የሚችል መካከለኛው ምስራቅ ደግሞ እጅግ አስከፊ የሚባል የጦርነት እሳት ሊለኩስ የሚችል እቅድ የሚስጥር የጥቃት እቅድ በትራምፕና በኔታንያሁ ጠረጴዛ ላይ ተቀምጧል። አዳዲስ ምንጮች እንደጠቆሙት ፕሬዚዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ የሰጡት አረንጓዴ መብራት ግልጽ ሆኗል። በኢራን ሚሳኤሎች ላይ ጥቃት ለመሰንዘር አሜሪካ ሙሉ ድጋፍ ትሰጣለች የሚል ይህ ተራዛቻ አይደለም። ይልቁንም የዓለማችንን እጅግ ገዳይ የጦር መሳሪያዎች በአንድ ላይ በማሰለፍ በቴህራን ላይ የሚሰነዘር የመጨረሻው ድብደባ ዝግጅት ነው። ይህ አፈትልኮ የወጣው እቅድ የሚያሳየው የአሜሪካው አየር ኃይል ኩራት የሆኑት ቢቱ ቦምብ ጣይ አውሮፕላኖች እናም የእስራኤል አየር ኃይል ቁንጭ የሆኑት ኤፍ-35 ተዋጊ ጀቶች በቅንጅት ወደ ኢራን ምድር እንዲዘልቁ ነው። እስኪ የእነዚህን ሁለት የብረት አራዊት አደገኝነትና ለምን ኢራን እንቅልፍ እንደነሷት በጥልቀት እንመርምር። አንደኛውና ዋነኛው ቢቱ ስፕሪት የተሰኘው የአሜሪካ ስልታዊ ቦምብ ጣይ አውሮፕላን ነው። ይህ አውሮፕላን በሰው ልጅ የታሪክ ሂደት ውስጥ ከተሰሩ እጅግ ውስብስብ የቴክኖሎጂ ውጤቶች አንዱ ነው። ቢቱ ስውር መልአክ ተብሎ ይጠራል። ምክንያቱም የግዙፍ አውሮፕላን በጠላት የአየር መከላከያ ራዳሮች ላይ ሳይታይ በሺዎች የሚቆጠሩ ኪሎሜትሮችን የመጓዝ አቅም ስላለው ነው። ቅርጹ ልክ እንደ ሰፊ የሌሊት ወፍ ክንፍ ሆኖ የተሰራው ቢቱ የራዳር ሞገዶችን መልሶ ወደ ላኪው እንዳይመለሱ አድርጎ የመበተን ወይም የመምጠጥ ልዩ ችሎታ አለው። የቢቱ ትልቁ አደገኝነት ግን በመደበቅ ችሎታው ላይ ብቻ አይደለም፣ በሚሸከመው የጥፋት ማዕት ላይ እንጂ። የአውሮፕላን ኤምኦፒ ተብሎ የሚጠራውን በአማርኛው ከመሬት በታች ዘልቆ ገብ መዶሻ ሊባል የሚችለውን 30,000 ፓውንድ የሚመዝን ግዙፍ ቦምብ ለመሸከም የሚችል ብቸኛው አውሮፕላን ነው። ኢራን አብዛኛዎቹን የኒውክሌር ማብለያ ተቋሞቿንና የሚሳኤል ከተሞቿን በመቶዎች የሚቆጠሩ ሜትሮች ከመሬት በታች በጠንካራ አለቶች ውስጥ መቅበሯ ይታወቃል። ማንኛውም ተራ ሚሳኤል እነዚህን ተቋማት ሊያፈርሳቸው አይችልም። ቢቱ ግን ከከፍተኛ ከፍታ ላይ ይህንን ግዙፍ ቦምብ ሲለቅ ቦምቡ ተራራን ሰንጥቆ ኮንክሪትን አድቅቆ ከመሬት በታች ያሉትን ሚስጥራዊ ላቦራቶሪዎች አመድ የማድረግ አቅም አለው። ትራምፕ ቢቱን ወደ ቀጠናው እንዲንቀሳቀስ መፍቀዳቸው ለኢራን የተቀበራችሁበት ቦታ ሁሉ ደህንነታችሁ የተጠበቀ አይደለም የሚል አስፈሪ መልእክት አለው። ከቢቱ ጋር አብሮ የሚሰለፈው ደግሞ የእስራኤል አየር ኃይል ኤፍ-35 አዲር የሚባለው ነው። አዲር ማለት በዕብራይስጥ ቋንቋ ኃያሉ ማለት ነው። ኤፍ-35 አምስተኛው ትውልድ ተዋጊ ጄት ሲሆን በዓለም ላይ ካሉ ጄቶች ሁሉ እጅግ የረቀቀ የኤሌክትሮኒክስ አንጎል አለው። የዚህ ጄት አደገኛነት ከራዳር የመሰወር ችሎታው ባሻገር እንደ ሰማይ ሰላይ ሆኖ ማገልገሉ ነው። ኤፍ-35 የኢራንን የአየር መከላከያ ስርዓቶች እንደ ሩሲያው ኤስ-300 ወይም ኤስ-400 የራዳር ሲግናሎችን አድኖ በመጥለፍ ሳይተኩሱ እንዲቀሩ ወይም እንዲታወሩ የማድረግ አቅም አለው። በዚህ የሚስጥር እቅድ መሰረት ኤፍ-35 ጄቶች ቀድሞ ወደ ኢራን አየር ክልል በመግባት የጠላትን ራዳሮች ሽባ ያደርጋሉ፣ የአየር መከላከያ ጣቢያዎችን ይደበድባሉ፣ እናም ለታላቁ ቢቱ ቦምብ ጣይ አውሮፕላን መንገድ ይጠርጋሉ። ይህ የተቀናጀ ጥቃት አጥፊና ደምሳሽ ጥምረት ነው። ኢራን ይህንን ጥምረት የምትመክትበት በቂ ቴክኖሎጂ የላትም የሚለው ግምት ነው ዋሽንግተንና ቴልአቪቭን ያደፋፈራቸው። ኢራን ይህንን የሚስጥር እቅድና የወታደራዊ ዝግጅት ድምፅ በሰማች ጊዜ የሰጣችው ምላሽ ፈጣን ነበር። በተስኒም የዜና አገልግሎት በኩል እንደተዘገበው የኢራን ጦር በዓለም የነዳጅ ንግድ ውስጥ ቁልፍ በሆነው የሆርሙዝ ባህረ ሰላጤ ላይ መጠነ ሰፊ ወታደራዊ ልምምድ መጀመሩን አስታውቋል። ይህ ልምምድ ለትራምፕና ለኔታንያሁ የተላከ የተግባር ማስጠንቀቂያ ነው። የሆርሙዝ ሰላጤ የዓለማችን 1/5 የነዳጅ ምርት የሚያልፍበት ጠባብ መስመር ነው። ኢራን ይህንን መስመር በፈንጂ በሚሳኤል ወይም በባህር ኃይል ጀልባዎቿ ከዘጋቸው የዓለም ኢኮኖሚ ባንድ ጀንበር ይፈራርሳል። የነዳጅ ዋጋ ወደማይታሰብበት ደረጃ ይለወጣል። ይህም በአሜሪካና በአውሮፓ ከተሞች ውስጥ ከፍተኛ የኑሮ ውድነትና የፖለቲካ ቀውስ ይፈጥራል። የኢራን ጀነራሎች መልእክትም ግልጽ ነው። እናንተ የእኛን ኒውክሌር ተቋማት በቢቱ ቦምብ ብታፈርሱ እኛ የዓለምን ኢኮኖሚ በሆርሙዝ ሰላጤ እናፈርሳለን። በልምምዱ ላይ ኢራን አዳዲስ የባህር ዳርቻ ሚሳኤሎችን፣ የድሮን መንጋዎችንና ፈጣን የጥቃት ጀልባዎችን በስፋት እየተጠቀመች ትገኛለች። ይህ የእልህ ለእልህ ፍጥጫ አሁን ከአቅም በላይ ወደሆነ አደገኛ ደረጃ ተሸጋግሯል። ትራምፕ ለኔታንያሁ የሰጡት ድጋፍ ቀደም ሲል ከነበሩት የአሜሪካ ፕሬዝዳንቶች ሁሉ ለየት ያለ ነው። የቀድሞዎቹ አስተዳደሮች እስራኤል በኢራን ላይ ጥቃት እንዳትሰነዝር እባክሽ ተረጋጊ በማለት ይለምኑ ነበር። ትራምፕ ግን አቋማቸውን ቀይረዋል። እርሳቸው የሚያምኑት ከፍተኛ ጫና በኢኮኖሚ ብቻ ሳይሆን በወታደራዊ ዛቻ መታጀብ አለበት በሚለው ነው። ምንጮች እንደሚሉት ትራምፕ ኔታንያሁን የሚጠበቅባችሁን አድርጉ፣ እኛ ከበስተጀርባችሁ አለን ብለዋቸዋል። ይህ ማለት እስራኤል ጥቃት ብትሰነዝርና ኢራን አጸፋት ብትመልስ አሜሪካ በቀጥታ ወደ ጦርነቱ ትገባለች ማለት ነው። የዓለም አቀፍ የደህንነት ባለሙያዎች አሁን በትልቅ ስጋት ውስጥ
ውስጥ ናቸው። ይህ የሚስጥር እቅድ ተግባራዊ ከሆነ ጦርነቱ በሁለት ሀገራት መካከል ብቻ የሚወሰን አይሆንም። ኢራን በሊባኖስ ያለው ሄዝቦላህ፣ በየመን ያሉት ሁቲዎችና በኢራቅ ያሉ ታጣቂዎቿን በማንቀሳቀስ መላውን መካከለኛው ምስራቅ ወደ እሳት ሰደድ ትለውጠዋለች። እስራኤል በአንድ ጊዜ ከ7 አቅጣጫዎች የሚመጡ የሚሳኤል ናዳዎችን ልትጋፈጥ ትችላለች። አሜሪካን በባህረ ሰላጤው ሀገራት ያሏት ወታደራዊ ካምፖች የጥቃት ኢላማ ይሆናሉ። ይሁን እንጂ በዋሽንግተን ያሉ የትራምፕ አማካሪዎች ሌላ ስሌት አላቸው። ኢራን የቢቱ ቦምቦችንና የኤፍ-35 ጄቶችን አስፈሪነት ስታይ ጦርነት ውስጥ ከመግባት ይልቅ እጅ ሰጥታ ወደ ድርድር ትመጣለች ብሎ ያምናሉ። ይህ በፍርሃት ላይ የተመሰረተ ዲፕሎማሲ ትልቅ ቁማር ነው። የኢራን መሪዎች ግን ለክብራችንና ለሉዓላዊነታችን ማንኛውንም ዋጋ እንከፍላለን በማለት በሆርሙዝ ሰላጤ ጦር መሳሪያዎቻቸውን እያመቻቹ ነው። አሁን ላይ ያለው እውነታ የሚያሳየው የዲፕሎማሲው በር እየተዘጋ የብረት ድምፅ ደግሞ እየጎላ መምጣቱ ነው። ቢቱ ቦምብ ጣይ አውሮፕላኖች በሞተራቸው ውስጥ ያለውን እሳት ሲያቀጣጥሉ፣ ኤፍ-35 ጀቶች ደግሞ የጠላትን ራዳር ሰብረው ለመግባት ሲዘጋጁ፣ ኢራን ደግሞ የዓለምን ነዳጅ መስመር ለመቆለፍ እንቅስቃሴዋን ጀምራለች። ይህ የታሪክ መስቀለኛ መንገድ የሰላምን ጭላንጭል ይዞ ይመጣል ወይንስ የ100 ዓመቱን አስከፊ ጦርነት ይወልዳል የሚለው ጥያቄ ምላሽ ለማግኘት ጊዜው እጅግ እየጠበበ ነው። ቢቱና ኤፍ-35 ተራ ጦር መሳሪያዎች አይደሉም። እነሱ የቴክኖሎጂ የበላይነት ምልክቶች ናቸው። ኢራን ደግሞ የሆርሙዝ ሰላጤን እንደ ስትራቴጂካዊ ጋሻ ይዛለች። የትራምፕ ቁርጠኝነትና የኔታንያሁ ጥቃት ፍላጎት ተደምሮ መካከለኛው ምስራቅ አሁን ትልቅ የባሩድ በርሜል ላይ ተቀምጧል። አንዲት ትንሽ ስህተት ወይም አንዲት ትንሽ ፍንዳታ ብቻ መላውን ዓለም ወደማይቀለበስ ትርምስ ሊከቱት ይችላሉ። ቢቱ ስፕሪት አውሮፕላን አንድ ጊዜ ብቻ ነዳጅ ሞልቶ ከ11,000 ኪሎ ሜትር በላይ መብረር አቅም አለው። ይህ ማለት ከአሜሪካ ምድር ተነስቶ ኢራንን ደብድቦ ያለምንም እረፍት መመለስ ይችላል ማለት ነው። የዚህ አውሮፕላን ዋጋ ብቻውን ከ2 ቢሊዮን ዶላር በላይ ነው። አሜሪካ ያሏት ቢቱ አውሮፕላኖች ጥቂት ቢሆንም እያንዳንዳቸው ግን የአንድን ሀገር ወታደራዊ መዋቅር ሙሉ በሙሉ የማውደም አቅም አላቸው። የኢራን የአየር መከላከያ መኮንኖች በራዳር ስክሪናቸው ላይ የሚያዩት ምንም ነገር ሳይኖር በድንገት ከሰማይ የሚዘንበው እሳት ግን የጥፋቱ ምልክት ይሆናል። የኢራን ትልቁ ስጋት ደግሞ ፎርዶ የተሰኘው የኒውክለር ማበልጸጊያ ጣቢያ ነው። ይህ ጣቢያ በተራራ ውስጥ 80 ሜትር ዘልቆ የተገነባ ነው። ተራ ሚሳኤሎች ተራራውን ቢመቱትም ውስጥ ያለው ላቦራቶሪ አይነካም። ነገር ግን የቢቱ ፔኔትሬተር ቦምቦች ሲለቀቁ ልክ እንደ መሬት መንቀጥቀጥ ተራራውን ሰንጥቀው በመግባት ውስጠኛው ክፍል ላይ ፍንዳታ ይፈጥራሉ። የቴክኖሎጂ ነው እስራኤልን በአሜሪካ ላይ ጥገኛ ያደረጋት። እስራኤል ኤፍ-35 ቢኖራትም እንደ ቢቱ ያለ ግዙፍና ተራራ ሰንጣቂ ቦምብ የመሸከም አቅም ግን የላትም። ስለዚህ የትራምፕና የኔታንያሁ ሚስጥራዊ ዕቅድ የአሜሪካን ጡንቻና የእስራኤልን ቅልጥፍና ማቀናጀት ነው። በሌላ በኩል ኤፍ-35 አዲር ለኢራን ሌላ ፈተና ነው። ጄት የኢራንን ኤስ-300 የአየር መከላከያ ስርዓቶች በራዳር ሳይታይ አልፎ በመሄድ ሚሳኤሎቹ ሳይተኮሱ መጋዘኖቻቸውን የማፈንዳት ችሎታ እንዳለው በተደጋጋሚ ተነግሯል። የእስራኤል አብራሪዎች ለዚህ ዘመቻ ለዓመታት ሲሰለጥኑም ቆይተዋል። በኢራን ሰማይ ላይ የሚደረገው ፍልሚያ የሰው ሳይሆን የኮምፒውተር አልጎሪዝምና የራዳር ሞገዶች ሽኩቻ ይሆናል። ኢራን ይህን ሁሉ ስለምታውቅ ነው ወደ ሆርሙዝ የባህር ሰላጤ ፊቷን ያዞረችው። የኢራን ባህር ኃይል አሲሜትሪክ ዋርፌር የሚባሉን የጦርነት ስልት ይከተላል። ይህም ማለት ትላልቅ የአሜሪካ የጦር መርከቦችን በመቶዎች በሚቆጠሩ ትናንሽና ፈጣን ጀልባዎች መክበብ ነው። እያንዳንዷ ጀልባ የጸረ መርከብ ሚሳይል የታጠቀች በመሆኗ ግዙፉ የአሜሪካ መርከብ ሁሉንም በአንድ ጊዜ መምታት ያቅተዋል። ይህ የንብ መንጋ ጥቃት የአሜሪካን የባህር ኃይል የበላይነት የሚፈታተን ነው። ትራምፕ ለኢራን የሰጡት ማስጠንቀቂያ አዲስ ስምምነት ካልተፈረመ ጥፋት ይጠብቃቸዋል የሚል ይዘት አለው። ኢራን ግን በዛቻ እንደራደርም በሚል አቋሟ ጸንታለች። በዚህ መሃል ያለው የዓለም ሕዝብ ግን በታላቅ ስጋት ውስጥ ይገኛል። የሆርሙዝ ሰላጤ ከተዘጋ የነዳጅ ዋጋ በአንድ ቀን ውስጥ እጥፍ ሊሆን ይችላል። ይህ ደግሞ በኢትዮጵያም ሆነ በሌሎች በማደግ ላይ ባሉ ሀገራት ላይ የዋጋ ግሽበትና የኢኮኖሚ ውድቀት ያስከትላል። ይህ የሚስጥር የጥቃት እቅድ አፈትልቆ መውጣቱ በቴህራን ወታደራዊ ማዘዣ ውስጥ ትልቅ ድንጋጤን ቢፈጥርም የኢራን ጀነራሎች ግን ለጥፋት ቀን ዝግጅታቸውን ለዓመታት ሲያደርጉ ቆይተዋል። ኢራን በመላ ሀገሪቱ በሺዎች የሚቆጠሩ ኪሎ ሜትሮች ርዝመት ያላቸው የመሬት ውስጥ ዋሻዎችንና የሚሳኤል ከተሞችን ገንብታለች። እነዚህ ከተሞች ከመሬት በታች እስከ 500 ሜትር ጥልቀት ያላቸው ሲሆን በውስጣቸውም በመቶዎች የሚቆጠሩ የረዥም ርቀት ሚሳኤሎች ለተኩስ ዝግጁ ሆነው ተቀምጠዋል። ቢቱ ቦምብ ጣይ አውሮፕላኖች ተራራውን ቢሰነጥቁት እንኳን ኢራን ባጸፋው የሚተኩሳቸው ዘልፋቀርና ሃይበር ሻኻን የተባሉ ገዳይ ሚሳኤሎች አሜሪካን በቀጠናው ከባድ ዋጋ ሊያስከፍሏት ይችላሉ። የአሜሪካው ቢቱ ስፕሪትና የእስራኤሉ ኤፍ-35 አዲር ጥምረት ግን ለኢራን እጅግ ፈታኝ የሆነው በቴክኖሎጂያቸው ፍጹም የበላይነት ምክንያት ነው። እነዚህ ቢቱ ስፕሪት አውሮፕላን ተራ አውሮፕላን አይደለም። እርሱ የበረራ ክንፍ ተብሎ የሚጠራው ልዩ ዲዛይን አለው። የአውሮፕላን ጭራ የለውም። ይህም የራዳር ሞገዶችን ለመበተን ትልቁ ሚስጥሩ ነው። የአውሮፕላኑ ገጽታ በልዩ የካርበን ፋይበርና የራዳር ሞገዶችን በሚመጥ የተሸፈነ ነው። ቢቱ በአየር ላይ በሚበርበት ጊዜ የጠላት ራዳሮች የሚያዩት አንድ ትንሽ ወፍ
ወፍ ወይም ደመና እንጂ ግዙፍ የጦር አውሮፕላን አይደለም። ትልቁ አደገኝነቱ ደግሞ ኤምኦፒ የተሰኘውን ቦምብ መሸከሙ ነው። ይህ ቦምብ ከሰማይ ተለቆ መሬት ሲነካ አይፈነዳም። ይልቁንም ልክ እንደሚስማር መሬቱን ሰንጥቆ በመግባት እስከ 60 ሜትር ጥልቀት ድረስ ይዘልቃል። ከዚያ በኋላ ነው ውስጥ ያለው 2000 ኪሎ ግራም ፈንጂ የሚፈነዳው። ይህ ማለት የኢራን የመሬት ውስጥ መሽጎች በቢቱ ፊት እንደ ካርቶን ቤት በቀላሉ ይፈራርሳሉ ማለት ነው። የእስራኤሉ F-35 አዲር ደግሞ የጥቃቱ ቀዳሚ መሪ ነው። ይህ ጀት በዓለም ላይ ካሉ አውሮፕላኖች ሁሉ ይበልጥ የረቀቀ የኤሌክትሮኒክስ ጦርነት ስርዓት አለው። የአዲር አብራሪዎች የሚለብሱት የራስ ቁር ብቻውን $500,000 ያወጣል። ይህ የራስ ቁር አብራሪው በአውሮፕላኑ በኩል ወደ ታች እንዲያይ የጠላት ሚሳኤሎችን ከየትኛው አቅጣጫ እንደሚመጡ በስክሪኑ ላይ እንዲመለከት ያስችለዋል። F-35 ኢራን ውስጥ የሚገኙትን ራዳሮች ጃም በማድረግ ወይም የሐሰት ሲግናል በመስጠት ሩሲያ ሰራሽ የሆኑትን S-300 እና S-400 መከላከያዎችን ትጥቅ ያስፈታቸዋል። እስራኤል ለ F-35 ጀቶቿ የራሷን ልዩ ሶፍትዌርና የጦር መሳሪያዎች የገጠመች ሲሆን ይህም ጀቱ በኢራን ሰማይ ላይ እንደ ጥላ እንዲንቀሳቀስ ያደርገዋል። ይህ በእንዲህ እንዳለም ኢራን በሆርሙዝ ቀጠና ላይ የምታደርገው ወታደራዊ ልምምድ ዓለምን እያስገረመ ነው። የኢራን ባህር ኃይል የባህር ማዕበል የተባለውን ስልት እየተለማመደ ይገኛል። ይህ ስልት በአንድ ጊዜ በመቶዎች የሚቆጠሩ ድሮኖችንና ፈጣን ጀልባዎችን ወደ አሜሪካ የጦር መርከቦች በመላክ የመርከቦችን የመከላከል አቅም ማጨናነቅ ነው። ኢራን አሁን ላይ አቡ ማህዲ የተሰኘውን 1000 ኪሎ ሜትር ርቀት ላይ የሚገኝ መርከብን የመምታት አቅም ያለው ክሩዝ ሚሳኤል በባህር ዳርቻዎቿ ላይ አሰማርታለች። ይህ ማለት የአሜሪካ መርከቦች ገና የኢራንን ባህር ሳይነኩ ከሩቅ ሆኖ ጥቃት ሊሰነዘርባቸው ይችላል። በትራምፕና በኔታንያሁ መካከል ያለው ሚስጥራዊ ስምምነት ግን ከወታደራዊ ጥቃት ባለፈ የፖለቲካ ግብም አለው። ትራምፕ የሚያምኑት በኢራን ላይ የሚሰነዘር ድንገተኛና አውዳሚ ጥቃት በአገሪቱ ውስጥ ያለውን አገዛዝ መሰረት ያናገዋል የሚል ነው። ፍርሃት ትልቅ መነቃቂያ ነው የሚሉት ትራምፕ የኢራን ሕዝብ እናም ባለስልጣናት የመንግስታቸውን ምሽጎች በቢቱ ቦምብ ሲፈራርሱ ሲያዩ ለለውጥ ይነሳሳሉ የሚል ስሌት አላቸው። ነገር ግን ይህ ስሌት እጅግ አደገኛ ነው። ምክንያቱም ኢራን በከፍተኛ ተስፋ መቁረጥ ውስጥ ከገባች እስራኤልና የአሜሪካ አጋር ሀገራት እንደ ሳውዲ አረቢያና ኤምሬትስ በከባድ ሚሳኤል ልትመታ ትችላለች። በሆርሙዝ ቀጠና ላይ የሚታየው ወታደራዊ ዝግጅት ድምፅ የዓለምን ኢኮኖሚ እያንቀጠቀጠው ነው። የነዳጅ ዋጋ በዓለም ገበያ ላይ መወዛወዝ ጀምሯል። የኢራን መንግስት የሆርሙዝ ቀጠና የኛ ነው፣ የፈለግን ጊዜ እንዘጋዋለን የሚል ማስጠንቀቂያ ደጋግሞ ሰጥቷል። የሰላጤ ከተዘጋ የዓለም ንግድ 20 በመቶ ይቆማል። ይህ ደግሞ በኢትዮጵያም ሆነ በሌሎች የዓለም ሀገራት ላይ የኑሮ ውድነትን ወደማይታሰብ ደረጃ ይሰቅለዋል። ትራምፕ ግን ይህንን ጫና በመጠቀም ኢራንን ለማንበርከክ ቆርጧል።